አሁን የምንኖርባትን ዓለም ከዓለምም አልፎ ሪያሊቲ ወይንም እውነታ ብለን የምናስበውንም ነገር የሚያስተዳድሩ ህጎች አሉ፣ መርሆችን በላቸው። እነዚህ መርሆች the hermetic principle በመባል ይታወቃሉ። ታዲያ በውስጡም 7 የሚባሉ መርሆችን ያካተተ ነው። የመጀመሪያው the law of mentalism ሲባል፣ ሁለተኛው ደግሞ the law of correspondence፣ ሶስተኛው the law of vibration፣ አራተኛው the law of polarity፣ አምስተኛው the law of rhythm፣ ስድስተኛው the law of cause and effect፣ ሰባተኛው ደግሞ the law of gender። ስለዚህ አሁን እነዚህ 7ቱ መርሆች ስለምን እንደሚያስተምሩ በውስጣቸውን የሚያዙትን ነገሮች እንዳለ እየበተንን እንመለከታለን። የመጀመሪያው the law of mentalism ነው። ይህ ህግ አንድ ነገር ብቻ ነው በውስጡ የሚናገረው። ሁሉም ነገር ሜንታል ነው ይላል። the universe ወይንም ደግሞ አጽናፈ ሰማይ፣ ሁሉም ሪያሊቲ ብለን የምናስበው እውነታ ብለን የምናስበው ነገር እንዳለ አይምሯችን ውስጥ የሚከናወን ነገር ነው። በዚህ መርህ ስር all is mind ተብሎ ተጽፏል። ሁሉም ነገር አይምሮ ነው እንደማለት ነው። ስለዚህ ይህችን ቁሳዊ ዓለም ተመልክተን ይሄ ወንበር እኮ በእጄ የምጨብጠውና የምነካው ነገር ነው፣ እንዴት ነው አይምሮዬ ውስጥ ሊኖር የሚችለው ብለን የምናስበው ነገር እንዳለ፣ የምንረግጣት መሬት፣ ሁሉም ነገር ሜንታል ነው የሚለን። እዚህ ምድር ላይ የምነካቸው የምንዳስሳቸው ነገሮች እንዳለ ስፒሪት ናቸው፣ መንፈስ ናቸው። መንፈስንም ደግሞ ዲፋይን ልናረግ ወይንም ፍቺ ልንሰጠው አንችልም። ፍቺ ለመስጠት ብንሞክር ግን ኢንፊኒት ሊቪንግ ማይንድ ልንለው እንችላለን። የማያልቅ ሁሌም ቢሆን የሚኖር ኢንተለጀንስ ብለን እንይዘዋለን። ታዲያ በሄርሜቲክ ፕሪንሲፕል ውስጥ ማይንድ እና ስፒሪት አንድ ናቸው። ኢንተርቼንጅብል ወይንም ሊቀያየሩ ይችላሉ። ማይንድን ለማለት ስፒሪት ልትሉ ትችላላችሁ፣ ስፒሪት ለማለትም ማይንድ ልትሉ ትችላላችሁ። ስለዚህ ይህንን የመጀመሪያውን ፕሪንሲፕል ወይንም መርህ በመረዳታችን የተነሳ ምንም ነገር እዚህ ዓለም ላይ መጀመሪያ ከመፈጠሩ በፊት አይምሮ ብለን የምናስበው ነገር ውስጥ መጀመሪያ እንዳለ ልንገነዘብና ልናውቅ ይገባል። ምክንያቱም ሁሉም ነገር የሚመጣው ማይንድ ወይንም ስፒሪት ብለን ከምናስበው ነገር ነው። ስለዚህ እያንዳንዱ ቁሳዊ ወይንም ደግሞ አካላዊ ብለን የምናስበው ነገር እንዳለ መጀመሪያ በአይምሯችን ውስጥ የፈጠርነው ክሬት ያደረግነው ነገር ነው። ወደ ሁለተኛው ፕሪንሲፕል ወይንም ወደ ሁለተኛው መርህ ደግሞ እንለፍ። the law of correspondence እናገኛለን። as above so below, as within so without, as the universe so the soul። as above so below ማለት በላይም እንዳለ በታችም ይሆናል ማለት ነው። በሰማይ እንዳለ በምድርም ይሆናል እንደማለት ነው። as within so without ማለት ደግሞ በውስጥ እንዳለ በውጭም ይሆናል እንደማለት ነው። as the universe so the soul የሚለው ደግሞ በዚህች አጽናፈ ሰማይ ላይ የምትመለከቱት እንዳለ በነፍሳችሁ ውስጥም ያለው ነገር ነው ማለት ነው። ይህ በጣም ጠቃሚ ከሚባሉ መርሆች መካከል አንዱ ነው። ምክንያቱም ካላችሁ እናንተ በውስጣችሁ ውስጥ ያለውን ተፈጥሮ ካወቃችሁ፣ አይምሯችሁንና እናንተ ራሳችሁን መረዳት የምትችሉ ከሆነ ውጫዊ ዓለም ላይ የሚፈጠረውም ነገር ለእናንተ ግልጽ እየሆነና እየታወቀ ይመጣል ማለት ነው። ምክንያቱም as within so without ነው የሚለው፣ በውስጥ እንዳለ በውጭ ይሆናል። እናንተ ራሳችሁንም መረዳት ከከበዳችሁ እቺን ዓለም መረዳት በጣም ቀላል ነው። እቺን ዓለም ከተረዳችሁ የሚፈጠረውንም ነገር አካባቢያችሁንም ሁሉንም ነገር ካወቃችሁ ውስጣችሁ ውስጥ ምን እየተፈጠረ እንደሆነ በደንብ አድርጋችሁ ልትረዱ ትችላላችሁ። ስለዚህ ብሎ ያለውን ነገር እታች ያለውን ነገር በደንብ ባጠናን ቁጥርና ባወቅን ቁጥር አባብ ላይ ያለውን ነገር ከላይ ያለውን ነገር የበለጠ እየተረዳን የምንመጣ እንሆናለን። እውነታውን የምንፈልግና እውነታውን እየተከተልን የምንሄድ አይነት ሰዎች ከሆንን ከፍ ወዳሉ የኮንሽስነስ ደረጃዎች ላይ ሄደን እነዛን ነገሮች ልብ ልንልና ልናስተውል ይገባል። ይህንን ሁለተኛውን መርህ ከተረዳን አሁን ወደ ሶስተኛው እናልፋለን። the law of vibration, nothing rests, everything moves, everything vibrates ይላል። የንዝረት ህግ ወይንም የንዝረት መርህ ምንም ነገር አያርፍም፣ ሁሉም ነገር ይንቀሳቀሳል፣ ሁሉም ነገር ቫይብሬት ያደርጋል ነው የሚለን። እዚህች ምድር ላይ ምንም ነገር ሶሊድ ቢመስልም፣ ምንም ነገር የማይንቀሳቀስና ንዝረት የሌለው ቢመስልም ሁሉም ነገር የራሱ የሆነ ንዝረት አለው። ይህንን ንዝረት በአይናችን ልንመለከተው ላንችል እንችላለን። ነገር ግን ነገሮቹን ከንዝረት የሚያወጣቸው ምንም ነገር የለም። ምክንያቱም ሁሉም ነገር አያርፍም፣ ሁሉም ነገር ቫይብሬት ያደርጋል። ምናልባትም ሬት ኦፍ ቫይብሬሽናቸው ሊለያይ ይችላል። የአንዱ የንዝረት ደረጃና የሌላኛው የንዝረት ደረጃ የተለያየ ቢሆንም ግን ሁለቱም ቫይብሬት እያደረጉ ነው። ታዲያ አሁን ይህንን ነገር የተረዳ ይህንን መርህ በደንብ ያወቀ ሰው ኃይልን በእጁ ስር ይዟል ማለት ነው። ምክንያቱም እያንዳንዱ ሬት ኦፍ ቫይብሬሽን የሚያመጣው የራሱ የሆነ ሪያሊቲ ወይንም እውነታ አለው። ሁሉም ሰው አሁን እየኖረው ያለው ህይወት በህይወቱ የሚያጋጥመው ነገር እንዳለ ባለበት ቫይብሬሽን ላይ ያገኘው ነገር ነው እንጂ እሱ ስለፈለገ ወይንም እሱ ስላልፈለገ ያገኘው ነገር አይደለም። በማወቅም ባለማወቅም የምናገኛቸው ነገሮች ይኖራሉ። ታዲያ ሁሉም እዚህ ዓለም ላይ ያለው ነገር አጽናፈ ሰማያ ላይ ያለው ነገር እንዳለ ቫይብሬሽን እንደሆነ ስንገነዘብ የራሳችንን የንዝረት ደረጃ ከፍ ለማድረግ እንሞክራለን። ቫይብሬሽናችንን ከፍ ባደረግን ቁጥር የምንፈልጋቸውን ወይንም ደግሞ አይዲያል ብለን የምናስባቸውን ይሄ ቢሆንልኝ ኖሮ በጣም ደስ ይለኝ ነበር ብለን ያሰብናቸውን ነገሮች
ነገሮች ወደ ህይወታችን የማምጣት አቅማችንን እየጨመርን እንመጣለን። ምክንያቱም ኤሌቬትድ በሆነ ወይንም ከፍ ወዳለ ስቴት ኦፍ ኮንሽስነስ ላይ ራሳችንን ስላሻገርን። ከፍ ያለ ንዝረት ደረጃ ማለት ከፍ ያለ ስቴት ኦፍ ኮንሽስነስ ላይ ነን ማለት ነው። ታዲያ ከፍ ያለ ሬት ኦፍ ቫይብሬሽን ካለን ወይንም የንዝረት ደረጃችን በጣም ከፍ ካለ ወደዚህች ምድር ማኒፌስት የምናደርጋቸው ነገሮች በህይወታችን የምንፈልጋቸው ነገሮች ይሆናሉ። ስለዚህ እነዛን ነገሮች እያሳካን እያሟላን የምንመጣው መጀመሪያ ቫይብሬሽናችንን ወይንም የንዝረት ደረጃችንን ስናስተካክል ነው። አሁን ዘ ሎ ኦፍ ቫይብሬሽንን አልፈን ወደ ፕሪንሲፕል ኦፍ ፖላሪቲ መጣን። ይህ መርህ ስለምንድን ነው የሚነግረን ካላችሁ ሁሉም ነገር ሁለት ነው ይለናል። ሁሉም ነገር የራሱ የሆኑ ፖሎች ያሉት፣ ሁሉም የራሱ የሆነ ተቃራኒ ያለው። መውደድና መጥላት አንድ ናቸው። ተቃራኒዎችም በተፈጥሮ አንድ ናቸው፣ ነገር ግን ዲግሪያቸው ይለያያል። ለዛ ነው ኦፖዚትስ የሚባሉት ወይንም ተቃራኒ የሚባሉት ነው የሚለን። ከዚህ በተጨማሪም አንድ ነገርን ይጨምርልናል። ሁሉም እውነታዎች ግማሽ እውነታዎች ናቸው ይላል። ታዋቂውን የይንግን ያንግን ምስል ብትመለከቱ ጥቁር አለ፣ የራሱ የሆነም ነጭ ገጽ አለው። ሁሉም ነገር በእኩል ደረጃ የራሱ የሆነ ተቃራኒ ነገር አለው ነው የሚለን። እያንዳንዱ ነገር በዛው ሰዓት ውስጥ ነውም አይደለምም ነው። ይህ ማለት እያንዳንዱ እውነታ ውስጥ ግማሽ የሆነ ሐሰት አለ፣ እያንዳንዱ ሐሰት ውስጥ ግማሽ እውነት አለ። ለምንም እና ለሁሉም ነገር ሁለት የሆኑ ገጾች አሉ ሁሌም ቢሆን። ነገር ግን እነዚህ ሁለት የተለያዩ ነገሮች አሉ ማለት ሁለት የተለያዩ ነገሮች ናቸው ማለት አይደለም። አንድ ነገር ናቸው፣ ግን ሁለት የተለያየ ኤክስትሪሞች ናቸው። ለምሳሌ ውሃን መውሰድ እንችላለን። ውሃን ስናፈለው ምንድን ነው የሚሆነው? ወደ ጋዝነት ይቀየራል። ውሃን ስናቀዘቅዘው ወደ ሶሊድ ፎርም ይለወጣል፣ ወደ በረዶነት ይለወጣል። ታዲያ በረዶ የሆነውንም ስቲም የሆነውንም ብንወስድ አንድ ነው። ውሃነቱ ምንም አይለወጥም። የንዝረት ደረጃው ግን ይለያያል። ልክ እንደዚህ ሁሉ ሙቀት ብቻ የሚባል ነገር የለም፣ ቅዝቃዜ ብቻ የሚባል ነገር የለም። ቅዝቃዜ ውስጥ ሙቀት አለ፣ ሙቀት ውስጥ ቅዝቃዜ አለ። ሁለቱ አንድ ናቸው። ያላቸው ሬት ኦፍ ቫይብሬሽን ግን የተለያየ ነው። ለዛ ነው የተለያየ መስለው አፒር የሚያደርጉት ወይንም የሚቀርቡት። ስለዚህ ቅዝቃዜም ብለን የያዝነው ነገር ሙቀትም ብለን የያዝነው ነገር አንድ ነገር ነው፣ ነገር ግን የተለያየ ቦታ ላይ የተለያየ ፖል ላይ ያለ ነው። ብርሃንና ጨለማንም መውሰድ እንችላለን። ብርሃን ስንል አንድ ነገር፣ ጨለማ ስንል ሌላ ነገር ይመስለናል። ነገር ግን ሁለቱም አንድ ናቸው። አንድ ክስተት ነገር ግን ሁለት አይነት የተለያየ ውጤት ብለን ብንይዛቸው የተሻለ ነው። ምክንያቱም ጨለማ ብለን የምናስበው ነገር የብርሃን አለመኖር፣ የብርሃን አብሰንስ ነው። ብርሃን ብለን ደግሞ የምናመጣው ነገር የብርሃን መኖርን የሚያመለክት ነው። ስለዚህ ይህ ፕሪንሲፕል፣ ይህ መርህ ነገሮችን በዚህ መንገድ እንድንመለከት ያደርገናል። ሁለት በጣም የሚጣሉ ጎኖችን ተመልክታችሁ ከሆነ አንድ የሚያደርጋቸው የሆነ ባህሪ አለ። ምናልባት አንዱ ይሄንን ነው መደግፈው ሊል ይችላል። ሌላኛውም ደግሞ መጥተው ይሄንን ነው መደግፈው እናንተ የምትደግፉት አይሆንም ብሎ ሊያስብና ሊከራከር ይችላል። ነገር ግን በሁለቱም ግሩፕ ውስጥ በሁለቱም ቡድኖች ውስጥ ልብ የምትሉት አንድ የሚያደርጋቸው የሆነ ነገር አለ። ሌላ ምሳሌ ስጠንም ካላችሁኝ በጣም የምትወዱትን ሰው ከልባችሁ ጠልታችሁ አታውቁም? ምናልባት የድሮ ፍቅረኛችሁን በጣም ትወዷት ነበረ። የሆነ ነገር ካረገች በኋላ ለዛች ሴት ወይንም ለዛ ወንድ ያላችሁ ፍቅር እየቀነሰ ይመጣና ወደ ጥላቻ ይመጣል። እነሱን ማየት ሁላ የሚያስጠላችሁ ጊዜ አለ። ታዲያ ይሄ ምንድነው ካላችሁ ፍቅርም ጥላቻም አንድ ነገር ናቸው። ነገር ግን ዲፍረንት ፖል የተለያየ ሬት ኦፍ ቫይብሬሽን አላቸው ማለት ነው። የንዝረት ደረጃቸው ይለያያል። የምታስቡለትንም የምትሳሱለትንም ነገር ተመልከቱ። ምናልባት የሆነ ጊዜ ላይ ይሄ ነገር በጣም ያሳስበኛል ብላችሁ ጠዋትና ማታ ስለዛ ነገር ታስቡና ትጨነቁ ይሆናል። ከሆነ ጊዜ በኋላ ግን ለዛ ነገር ምንም አይነት ግድ ሳይሰጣችሁ ለዛ ነገር ልባችሁ ድንጋይ ሲሆን ትመለከታላችሁ። ይህም ተመሳሳይ ኤነርጂ ነው፣ ነገር ግን የተለያየ ሬት ኦፍ ቫይብሬሽን አለው። ከአንድ አጽናፍ ወደ ሌላ አጽናፍ የሚወስዳችሁ ነገር ለዛ ነገር ያላችሁ ሬት ኦፍ ቫይብሬሽን ወይንም ደግሞ የንዝረት ደረጃ ነው። ስለዚህ the principle of polarity የሚያሳየን ነገር አንድ ኤነርጂ እንዴት በሁለት አጽናፎች ሊከፈል እንደሚችል ነው። ያ የሚከፈልበት ምክንያት ደግሞ በሬት ኦፍ ቫይብሬሽን አማካኝነት ነው ማለት ነው። ስለዚህ አሁን ወደ አምስተኛው ሄርሜቲክ ፕሪንሲፕል እንለፍ። the principle of rhythm። ሁሉም ነገር ፍሰት አለው፣ ወደ ውጪም ወደ ውስጥም ይፈሳል። ሁሉም ነገር የራሱ የሆነ ከፍታና ዝቅታም አለው። ሁሉም ነገር ከፍ ይላል፣ ሁሉም ነገር ይወድቃል። the principle of rhythምን ልክ እንደ ዥዋዥዌ መመልከት ነው። በአንዱ በኩል ዥው እንዳለው ሁሉ በሌላው በኩልም ዥው ይላል። በግራ በኩል ከፍ እንዳለው ሁሉ በቀኝ በኩልም ከፍ ይላል። ይህንን መርህ በጣም መረዳት ይገባናል። ምክንያቱም እዚህ ዓለም ላይ የሚከናወነው አብዛኛው ነገር በዚህ መርህ ስር ይሄዳል። ለእያንዳንዱ ነገር የራሱ የሆነ ምላሽ አለው። ወደ ውጭ የወረወራችሁት ነገር ተመልሶ ወደ ውስጥ መምጣቱ አይቀርም። ስለዚህ እያንዳንዱ ውድቀት ብላችሁ ያስባችሁት ነገር ወደ ከፍታ መለወጡ አይቀርም። እያንዳንዱ ከፍታም ደግሞ የራሱ የሆነ ውድቀት አለው፣ መውደቁም አይቀርም። ስለዚህ the law of rhythምን እየተጠቀምን ነገሮችንም በዛ እይታ በዛ ሌንስ ውስጥ የምንመለከት ከሆነ
የሚፈጠረውን ነገር በትክክለኛ መንገድ የመረዳት አቅማችንን እየጨመረን እንመጣለን። ወደ ስድስተኛው ፕሪንሲፕል መጣን። the principle of cause and effect። እያንዳንዱ ኮዝ እያንዳንዱ መንስኤ የራሱ የሆነ ኢፌክት ወይንም ውጤት አለው። እያንዳንዱ ውጤትም ደግሞ የራሱ የሆነ መንስኤ ያለው። ታዲያ ኮዜሽን ወይንም ደግሞ መንስኤ የሚፈጠርበት ፕሌን የተለያየ ሊሆን ይችላል። ነገር ግን ከዚህ ህግ ደግሞ ልታመልጡ አትችሉም። ምናልባትም አሁን የምንመለከተውን ህይወት እየኖርን ነው። እየኖርናት ያለናት ህይወት ዓለማዊ ልትመስል ትችላለች፣ ወይንም ፊዚካል ብቻ ቁሳዊ ብቻ ልትመስል ትችላለች። ነገር ግን እዚህ ዓለም ላይ የሚያጋጥመን ነገር እንዳለ ኢፌክት ነው ወይንም ደግሞ ውጤት ነው እንጂ መንስኤ አይደለም። ምናልባትም አንድ ነጋዴ ይሄ ሁሉ ክስረት አጋጠመኝ፣ ከሰርኩ፣ ለምንድን ነው እንዴ የተፈጠረው? ምናልባትም ይህንን እቃ ለመነገር ትክክለኛው ጊዜ ላይ ስላልመጣው ይሆናል ብሎ ያንን ምክንያት ያንን መንስኤ ከዚህችው ዓለም ጋር ሊያገናኛት ይችል ይሆናል። ነገር ግን ኮዝ ወይንም ደግሞ መንስኤ የሚባለው ነገር በዚህ ፕሌን ኦፍ ኤግዚስተንስ ላይ አይደለም። 3 አይነት ፕሌን ኦፍ ኤግዚስተንሶች አሉ። ስፒሪቹዋል አለ፣ ሜንታል አለ፣ ፊዚካል አለ። ስለዚህ ፊዚካል የምንለው ዓለም አሁን የምንኖርበት ዓለም ነው፣ የውጤት ዓለም ነው። ስለዚህ መንስኤ ብለን የምናስበው ስፒሪቹዋል እና ሜንታል ፕሌን ላይ ያለ ነው። ስለዚህ እዚህ ዓለም ላይ የማንፈልገው ነገር ከተፈጠረብን መንስኤው እዚህ ዓለም ላይ ያለ ነገር ሳይሆን አይምሯችን ውስጥ ወይንም በመንፈሳዊ ዓለማችን ውስጥ የፈጠረው ነገር አለ ማለት ነው። በእድል ወይንም በአጋጣሚ ተፈጠረ የሚባል ነገር ሳይሆን ሜንታል ፕሌን እና ስፒሪቹዋል ፕሌን ላይ የተከናወነው ነገር እዚህች ምድር ላይ ተፈጠረ ነው የሚባለው። ምክንያቱም እንደ ሰው ልጆች ብዙ ጊዜ መንስኤዎቹን ወይንም ደግሞ የፈጠራቸውን ነገሮች እነዚህን ነገሮች ያመጡብንን ነገሮች ልብ ማለት የማስተዋል ችግር አለብን። ይህንን ህግ ወይንም ይህንን መርህ ብዙዎች ካርማ ብለው ይጠሩታል። የምንለቀው ነገር ተመልሶ ይመጣብናል። ብዙ ጊዜ ኢፌክት ብለን የምናስበው ወይንም ደግሞ ውጤት ብለን የምናስበው ነገር ከውጭ የሚመጣ ነገር ወይንም እዚህች ምድር ላይ የሚፈጠር ነገር ይመስልናል። ነገር ግን ኢፌክት ወይንም ውጤት ብለን የምናስበው ነገር አሁንም እዚህች ፊዚካል ፕሌን ላይ ላይፈጠር ይችላል። ኮዜሽኑ በተፈጠረበት መንስኤው በነበረበት በሜንታልና በስፒሪቹዋል ፕሌን ላይም ሊፈጠር ይችላል ማለት ነው። ታዲያ ኮዝን ኢፌክት ወይንም ደግሞ መንስኤና ውጤት እንዳለ በደንብ አድርገን ከተገነዘብና ይህንን መንስኤና ውጤት የተሰኘውን መርህ በትክክለኛው መንገድ መጠቀም በሚገባን መንገድ የምንጠቀም ከሆነ በህይወታችን ኤክስፒሪየንስ ማድረግ የማንፈልጋቸውን መመልከትና ተሞክሮ ማድረግ የማንፈልጋቸውን ነገሮች እያስወገድን እንመጣለን። ስለዚህ ጣፈንታዎቻችንን የሚወስኑልን ነገሮች ሲፈጠሩ ወይም ምንም አይነት ነገር በህይወታችን ሲፈጠር ሪያክት የምናደርግበትን መንገድ ምላሽ የምንሰጥበትን መንገድ ተመልክተን ቆይ እስከዛሬ እንደማደርገው ሳይሆን ዛሬ በተለየ መንገድ ይህንን ጉዳይ ልመልከተው ብለን ከተሻለ ፐርስፔክቲቭ ከተሻለ ጎን ነገሩን ለመመልከት ብንሞክር እስከ ዛሬ ድረስ ታስረን በቆየንበት የህይወት መንገድ ሳይሆን ከተሻለ ኤሌቬትድ ከሆነ ከፍ ካለ አመለካከት ነገሩን እየተመለከት ነው እንመጣለን። ከችግሩ በላይ የምንሆነው ሪያክት በምናደርግበት ወይንም ምላሽ በምንሰጥበት መንገድ ነው። አሁንም በችግሩ ታስረን የምንሄደው ሪያክት የምናደርግበት መንገድ ጥሩ ወይንም መልካም ካልሆነ ነው። ከችግሩ በላይ ሆነን ነገሩን ከተመለከትነው ችግሩን መጀመሪያ ምን እንዳመጣው ማወቅ እንችላለን። አለበለዚያ ግን ስሜታዊ ሆነን ብቻ ታስረን ቁጭ ነው የምንለው። 7ኛው መርህ the principle of gender. Gender is in everything. Everything has its own masculine and feminine principles ይላል። አሁን ጀንደር ብለን የምናስበው ነገር ጾታ ሊሆን ይችላል። ነገር ግን እያንዳንዱ ነገር የራሱ ማስኪሊንም ፌሚኒንም የሆነ ትሬት አለው ወይንም ደግሞ ገጸ ባህሪ ያለው ነው የሚለን። ታዲያ ጀንደር በሁሉም ነገር ውስጥ አለ ከተባለ በፊዚካል ዓለም ላይ በዚህች በምንኖርባት ዓለም ላይ ጾታ ይባላል። ሴክስ አይደል? መታወቂያችሁ ላይ ሴክስ ይላል። እዛ ጋር ወንድ ከሆናችሁ ሜል ወይንም ወንድ ተብሎ ይጻፋል። ሴት ከሆናችሁ ደግሞ ፊሜል ወይንም ሴት ተብሎ ይጻፍላችኋል። ጀንደር በዚህ ዓለም ላይ ይሄንን ነው የሚመስለው። ከዚህ ከፊዚካል ፕሌን ላይ ግን አምልጠን ወደ ሜንታል እና ስፒሪቹዋል ፕሌን ላይ ስንሄድ አሁንም ጀንደር የሚባል ነገር አለ። ነገር ግን የተለያየ ቅርጽና የተለያየ ፎርምን ይይዛል። ራሳችንን እንደ ምሳሌ እንውሰድ። እኛ ውስጥ ወይንም ደግሞ ወንድ ውስጥም ሴት ውስጥም የራሳችን የሆነ የወንድ ባህሪም የሴት ባህሪም አለ። እዚች ምድር ላይ እየተባዛን የምንሄደው ምን ስናደርግ ነው? ወንድና ሴት አንድ ላይ ሲሆኑ ነው አይደለ? ማስኪሊንና ፌሚኒን አንድ ላይ ሲጣመሩ ሌላ ነፍስን ሌላ ህይወትን ማምጣት ከቻሉ በሜንታልና በስፒሪቹዋል ፕሌን ላይም ደግሞ ማስኪሊንና ፌሚኒን የሆነውን ባህሪ ስናቀላቅል ክሪኤሽን ይኖራል ማለት ነው። የምንፈጥራቸው ነገሮች አሉ። እነዛን የምንፈጥራቸው ነገሮች ወደኛ መሳብ አቅመዋለን። ምክንያቱም ኃይላችን በእጃችን ላይ ነው። ኢሞሽናል ቦዲ ያለን ያ ማለትም ደግሞ ፌሚኒን የሆነው ባህሪያችን ነው። በተጨማሪም ደግሞ ማስኪሊን ኤሌመንትም ደግሞ እንጨምር ካለን እነሱንም መጨመር እንችላለን። ለምሳሌ የማሰብ ችሎታና አክሽን። እነዚህ ማስኪሊንም ፌሚኒንም የሆኑትን ነገሮች ወስደን እያጣመርን መንቀሳቀስ የምንችል ከሆነ የምንፈልገው ነገር ወደ ህይወታችን መሳብ እንችላለን። ምክንያቱም ማግኔቲዝም የፌሚኒን አንዱ ኤሌመንት ነው።
ስለዚህ እነዚህን ነገሮች በመተግበራችንና በማካሄዳችን ምክንያት ብቻ የምንፈልጋቸው ነገሮች ወደዚህ ዓለም ወደኛ እየተሳቡልን ይመጣሉ። እንዴት ነው ክሪኤሽን የተፈጠረው? እነዚህን ሁለት ኃይሎች አንድ ላይ አድርገን በመጠቀማችን የተነሳ። ስለዚህ በዛሬው ቪዲዮ እነዚህን 7ቱን የሄርሜቲክ ፕሪንሲፕሎች ተመልክተናል። 7 የተለያዩ ቢመስሉ 7ቱም አንድ ናቸው። የተለያየ ግን ኤክስፕሬሽን ስላላቸው በተለያየ መንገድ ለእኛም ግልጽ እንዲሆን ነው እንደዚህ የተቀመጠው። ቪዲዮውን እስከ መጨረሻው ስለተከታተላችሁ አመሰግናለሁ። ቻው።